ሰላም ጤና ይስጥልኝ የተከበራችሁ የወኪል ሚዲያ ተከታታዮቻችን ሰሞኑን በንግዱ ማህበረሰብ ዘንድ ትልቅ መነጋገሪያ የሆነና እያንዳንዱን ግብር ከፋይ በቀጥታ የሚመለከት አዲስ አዋጅ ወደ ፓርላማ ብቅ ብሏል። ለመሆኑ መንግስት የንግድ ድርጅቶን የሂሳብ ሰነድ እስከ 10 ዓመት ወደ ኋላ ሄዶ እንደ አዲስ ሊፈትሽና ተጨማሪ ግብር ሊጥልብዎት እንደሚችል ያውቃሉ? አዎ የፌዴራል ታክስ አስተዳደር አዋጅን ለማሻሻል ትናንት ግንቦት 27 ቀን 2018 ለህዝብ ተወካዮች ምክር ቤት የቀረበው አዲሱ ረቂቅ አዋጅ ለገቢዎች ባለስልጣን ይህንን ሰፊ ስልጣን ይሰጠዋል። ታክስ የማጭበርበር ወይም የመሰወር ወንጀል መኖሩን የሚያሳይ ማስረጃ ከተገኘ ባለስልጣኑ እስከ 10 ዓመት ወደ ኋላ ተጉዞ መደበኛ ኦዲት የማድረግ መብት ይኖረዋል። ይህ ጥብቅ ቁጥጥር በተለይ ደረሰኝ ሳይቆርጡ በሚነግዱት ላይ ከባድ ቅጣትና የወንጀል ክስ ይዞ የመጣ ቢሆንም አዋጁ ሙሉ በሙሉ የክስና የቅጣት ሳይሆን ከግብር አስገዳጁ ጋር ከተጣሉ በሽምግልና የምትገላገሉበት አዲስ የመስማማት ስርዓትም ይዟል። በዛሬው የዜና ትንተናችን ይህ አዋጅ በንግድዎ ላይ ምን አይነት ተጽዕኖ ያሳድራል? የ10 ዓመቱ የይርጋ ገደብ ለምን አስፈለገና አዲሱ የገለልተኛ አስማሚዎች አሰራርስ እንዴት ነው የሚሰራው? እንዲሁም በረቂቁ ላይ የቀረቡትን ቅሬታዎች የተመለከቱ አንኳር ነጥቦች በዝርዝር እንፈትሻለን። አብራችሁን ቆዩ። የታክስ ማጭበርበርን ለመከላከል ለ10 ዓመታት ወደ ኋላ በመሄድ ሂሳቡን በመመርመር ወይም ሂሳብ ኦዲት በማድረግ ተጨማሪ ግብር ማስከፈልን ለገቢ ሰብሳቢው የሚፈቅደው የታክስ አስተዳደር ረቂቅ አዋጅ ለሕዝብ እንደራሴዎች ምክር ቤት ቀርቧል። በትናንትናው ዕለት ለምክር ቤቱ የቀረበው ረቂቅ አዋጅ የታክስ ማጭበርበርን በዘላቂነት ለመከላከል ሲባል የገቢ ሰብሳቢው ባለስልጣን የታክስ ስወራ መፈጸሙን የሚያረጋግጥ ማስረጃ ካገኘ የግብር ከፋዮችን የሂሳብ ሰነድ እስከ 10 ዓመታት ወደ ኋላ በመሄድ በድጋሚ የመመርመር ወይም ኦዲት የማድረግና ተጨማሪ ግብር የማስከፈል ሰፊ ስልጣን የሚሰጥ ነው። በዚህ የፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 ማሻሻያ ረቂቅ አንቀጽ 28 ላይ እንደተደነገገው ባለስልጣኑ የማጭበርበር ድርጊት መፈጸሙን የሚያረጋግጥ ማስረጃ ካገኘ የራስ ታክስ ስሌት ማስታወቂያው ካቀረበበት ቀን ጀምሮ በሚቆጠር የ10 ዓመት የይርጋ ጊዜ ወይም የታክስ ስሌቱን በድጋሚ ኦዲት በማድረግ ሊያሻሽል ይችላል። ይህ የ10 ዓመት ገደብ ሊቀመጥ የቻለው በኢትዮጵያ የንግድ ሕግና የሂሳብ አያያዝ ሕጎች መሰረት የሂሳብ ሰነዶች ተጠብቀው መቆየት ያለባቸው ለ10 ዓመታት ብቻ በመሆኑ ሲሆን ተራ ስህተቶች ባሉበት መደበኛ ሁኔታ ግን የይርጋ ጊዜው 5 ዓመት ብቻ ሆኖ እንዲቀጥል ተደንግጓል። አዋጁ በአንድ በኩል ቀደም ሲል የነጋዴዎች ትኩረት የቅርብ ዓመታት ሰነዶች ላይ ብቻ የነበረ ቢሆንም አሁን ግን የ10 ዓመት የድሮ መዝገብ ሊከፈት ስለሚችል የሂሳብ ሰነዶችንና ደረሰኞችን በጥንቃቄና በታማኝነት ለረጅም ጊዜ የመጠበቅ ትልቅ የሂሳብ አያያዝ ጫናና የጥንቃቄ ኃላፊነት ይወድቅባቸዋል። ይህም አንድ ነጋዴ ከዓመታት በፊት ግብር ከፍሎ የጨረሰውን ሂሳብ በድጋሚ ተመርምሮ ተጨማሪ ዕዳ ይመጣብኛል በሚል ስጋት ውስጥ እንዲኖር ሊያደርገው ይችላል። የይርጋ ገደብ ያስፈለገበት ዋነኛ ምክንያት ታክስ ሕጉን በኢትዮጵያ ከሚገኘው የንግድ ሕግ እና የሂሳብ አያያዝ አዋጅ ጋር ለማስማማት ታስቦ የተደረገ ነው። በንግድ ሕጉ መሰረት ማንኛውም የንግድ ድርጅት የሂሳብ መዝገቦችንና ሰነዶችን ጠብቆ ማቆየት ያለበት ለ10 ዓመታት በመሆኑ የታክስ ሕጉም ሰነዶቹ ከሚጠፉበት ጊዜ በፊት ባለስልጣኑ ደርሶባቸው እንዲመረምር ተደርጓል። በተጨማሪም ትልልቅና የተደራጁ የታክስ ማጭበርበሮች ለምሳሌ የሐሰት ሰነድ ማዘጋጀትና ገቢን መደበቅ ወዲያውኑ በ1 ወይም በ2 ዓመት ውስጥ ላይታወቁ ስለሚችሉ ገቢ ሰብሳቢው አካል መረጃዎችን አሰባስቦና አደራጅቶ የወንጀል ማስረጃ እስኪያገኝ ድረስ ረጅም ጊዜ ስለሚወስድበት ይህ የ10 ዓመት ዕድሜ ተሰጥቶታል። ይሁን እንጂ ሕጉ ተራ የሂሳብ ስህተቶች ባሉበት መደበኛ ሁኔታ የይርጋ ጊዜውን በ5 ዓመት የገደበ ሲሆን 10 ዓመት የተደረገው ግን የማጭበርበር ድርጊት መፈጸሙ በማስረጃ ሲረጋገጥ ብቻ እንደሆነ ተገልጿል። ረቂቅ አዋጁ የሀገሪቱን የታክስ ስወራ ለመግታት ጥብቅ የቁጥጥር ስርዓት የዘረጋ ሲሆን በተለይም ደረሰኝ ባለመቁረጥ በሚፈጸሙ ግብይቶች ላይ ከባድ አስተዳደራዊና የወንጀል ቅጣቶችን ጥሏል። ከነዚህም ውስጥ አንዱ ደረሰኝ የመስጠት ግዴታ ያለበት ሳይሰጥ በሚቀር ማንኛውም ታክስ ከፋይ ላይ በእያንዳንዱ የደረሰኝ ብዛት የ100,000 ብር ከባድ አስተዳደራዊ ቅጣት ሊጣል መሆኑ ነው። ይህ የሕግ ማሻሻያ በተለይም የታክስ ደረሰኝ አጠቃቀም ላይ በሚፈጸሙ ሕገወጥ ድርጊቶችና በድርጅቶች አመራሮች ኃላፊነት ላይ ያነጣጠሩ ጠንከር ያሉ የወንጀልና የአስተዳደር ማዕቀቦችን ይዘዋል። በማሻሻያ አዋጁ መሰረት ደረሰኝ የመስጠት ግዴታ ያለበት ሳይሰጥ በሚቀር ማንኛውም ታክስ ከፋይ ላይ የተጣለው ቅጣትም ጨምሯል።
በዚህም መሰረት ደረሰኝ ሊሰጥ ሲገባው ላልሰጠ ማንኛውም ታክስ ከፋይ ለገዢ ባልሰጠው በእያንዳንዱ ደረሰኝ ብዛት 100,000 ብር አስተዳደራዊ ቅጣት እንዲቀጣ ተደንግጓል። ሆኖም ይህ ደረሰኝ ባለመስጠት ጥፋት ወደ ወንጀል ክስና ተጠያቂነት የሚሸጋገረው ጥፋቱ በአንድ የግብር ዘመን ውስጥ ለ2 ጊዜያት ያህል አስተዳደራዊ ቅጣት ከተጣለበት በኋላ ለሶስተኛ ጊዜ ተደግሞ ሲገኝ ብቻ እንደሆነ በሕጉ ላይ ተመላክቷል። ከዚህ በተጨማሪ በአንድ ግብይት ላይ ተመሳሳይ ደረሰኞችን በመጠቀም የሽያጭ ዋጋን በማሳነስ የሚፈጸሙ ማጭበርበሮች ላይ የተጣለው ቅጣት ጠንከር ያለ ሆኗል። ለአንድ ግብይት በተሰጠ ተመሳሳይ ደረሰኝ ላይ የተለያዩ ዋጋዎችን በመመዝገብ የሽያጭ ዋጋን ያሳነሰ ወይም የሽያጭ ዋጋን በማሳነስ ደረሰኝ የሰጠ ማንኛውም ሰው ብር 100,000 የገንዘብ መቀጫ የሚጣልበት ሲሆን ከዚህ በተጨማሪም ከ5 እስከ 7 ዓመት በሚደርስ ጽኑ እስራት እንዲቀጣ አዲሱ ሕግ ይደነግጋል። ረቂቅ አዋጁ በድርጅቶችና በመንግስት መስሪያ ቤቶች ውስጥ ታክስ ተቀንሶ ገቢ የመደረጉን ሂደት በሚከታተሉ ኃላፊዎችና ሰራተኞች ላይም ተጨማሪ ተጠያቂነትን ጭኗል። የታክስ ባለስልጣኑ ጥያቄ ከመቅረቡ በፊት ታክስ ተቀንሶ መያዝ እና መከፈል እንዳለበት የማረጋገጥ ኃላፊነት ያለባቸው ይህንን ሳይወጡ በቀሩ የድርጅት ስራ አስኪያጆች፣ የመስሪያ ቤት የበላይ ኃላፊዎች፣ ዋና የሂሳብ ሹሞች ወይም ማንኛውም ሌላ የመንግስትና የድርጅት ሰራተኛ ላይ ተቋሙ ከሚቀጣው ቅጣት በተጨማሪ እያንዳንዳቸው ብር 2,000 መቀጫ እንዲከፍሉ ይደረጋል። በመጨረሻም በድርጅቶች የሚፈጸሙ የታክስ ወንጀሎችን በተመለከተ ወንጀሉ በተፈጸመበት ወቅት የነበሩ የድርጅቱ ስራ አስኪያጅ፣ የፋይናንስ ኃላፊ ወይም በተመሳሳይ የኃላፊነት ቦታ ላይ ያሉ አመራሮች ድርጊቱ እንዲፈጸም የፈቀዱ፣ ያዘዙ ወይም የተባበሩ ከሆነ ወንጀሉን እንደፈጸሙ ተቆጥረው ተጠያቂ ይሆናሉ። በረቂቅ አዋጁ ተቃውሞዎች ቀደም ብለው የተሰሙ ሲሆን ከእነዚህም ቅሬታዎች መካከል ትንሽ ጭካኔ የታየበት ረቂቅ ነው ተብሎ እየተገለጸ ይገኛል። በተለይም አዲስ ማስረጃን በተመለከተ ባለፉት 40 እና 50 ዓመታት የመጣበት መንገድ ወደኋላ የሚመልስ ነው የሚል ትችት የቀረበበት ረቂቁ በ20 አንቀጾች ላይ ማሻሻያ አድርጎ ያቀረበ ሲሆን ከታክስ ውሳኔ ጋር በተገናኘ በሚደረግ ማንኛውም የታክስ ክርክር ሂደት የታክስ ውሳኔ ትክክል አለመሆኑን የማስረዳት ኃላፊነት የታክስ ከፋዩ መሆኑን የሚያስረዳው የአዋጁ አንቀጽ 59 ንዑስ አንቀጽ 1 ሆኖ በማሻሻያው ተካቷል። ቅሬታ፣ ይግባኝ ወይም የውሳኔ ማስተካከያ ጥያቄን የሚያቀርብ ታክስ ከፋይ በታክስ ውሳኔ ወቅት ካቀረበው የተለየ አዲስ ማስረጃን ማቅረብ አይችልም የሚለው ድንጋጌ ደግሞ አዲስ ንዑስ አንቀጽ 2 ሆኖ ተካቷል። በዚህም መሰረት ድንጋጌው ማስረጃ በኦዲት ጊዜ ብቻ መቅረብ እንዳለበትና ለገምጋሚ ኮሚቴ እንኳን ማቅረብ እንደማይችል መከልከሉን ተከትሎ በኦዲት ጊዜ ያላቀረበውን ማስረጃ በግምገማ ወቅት ለገምጋሚ ኮሚቴ ማቅረብን እንዴት ይከለክላል የሚል ጥያቄ ቀርቦበታል። በተጨማሪም ይህ አዲስ መረጃን ማቅረብ የሚከለክለው አንቀጽ ሙሉ በሙሉ እንዲወጣ እንዲሁም መሬት ላይ ካለው ሁኔታ ጋር አብሮ እንደማይሄድና ለአብነትም መረጃው በወቅቱ ያልቀረበው ጠፍቶ ወይም ተሰርቆ ሊሆን የሚችል ነው ተብሏል። በሌላ በኩል ረቂቅ አዋጁ በዚህ የቁጥጥርና የኦዲት ሂደት ውስጥ በታክስ ባለስልጣኑና በታክስ ከፋዩ መካከል የሚነሱ አለመግባባቶችን በአጭር ጊዜ ለመፍታት የሚያስችል አዲስ የመስማማት ስርዓት በገለልተኛ አስማሚ አማካኝነት ስራ ላይ እንዲውል ይፈቅዳል። ቀደም ሲል በነበረው ሕግ ግብር ከፋዮች የተጣለባቸውን ተጨማሪ ግብር ለመቃወም ቅድሚያ ከተወሰነባቸው የገንዘብ መጠን ከ50 እስከ 75 በመቶ የሚሆነውን ከፍለው ለቅሬታ ሰሚ፣ ለግብር ይግባኝ ኮሚሽን እና በየደረጃው ላሉ ፍርድ ቤቶች ማቅረብ የሚችሉ ቢሆንም ሂደቱ ግን መፍትሄ ለመስጠት ረጅም ጊዜ የሚወስድ ነበር። አዲሱ አሰራር ግን የቀደመው መደበኛ ሂደት እንዳለ ሆኖ አለመግባባቶችን በሚስጥራዊነት መርህ ላይ በመመስረት በገለልተኛ አስማሚ አማካኝነት በፍጥነትና በአጭር ጊዜ ለመፍታት ትልቅ ዕድል እንደሚሰጥ በረቂቅ አዋጁ ማብራሪያ ተመልክቷል። ስርዓቱ በታክስ ባለስልጣኑና በግብር ከፋዩ መካከል የሚነሱ ክርክሮችን በፍርድ ቤት ሳይሆን በስምምነት ለመጨረስ የመጣ አዲስ ስርዓት መሆኑ ታውቋል። በዚህ አሰራር መሰረት አለመግባባቱ ሲፈጠር ከመንግስትም ሆነ ከግብር ከፋዩ ወገን ያልሆነ በታክስ ሕግና በሂሳብ አያያዝ ሙያ የዳበረ እውቀት ያለው ገለልተኛ አስማሚ የሚሰየም ሲሆን በሂደቱ የሚነሱ የንግድ ሚስጥሮችና የሂሳብ ሰነዶች በሙሉ በሚስጥራዊነት መርህ የሚያዙ እንጂ ለሶስተኛ ወገን ወይም ለፍርድ ቤት ክስ ማጠናከሪያነት አይተላለፉም። ቀደም ሲል አንድ ነጋዴ ቅሬታ ለመሰረዝ ከተጣለበት ግብር ላይ ከ50 እስከ 75 በመቶ ቅድሚያ መክፈል የነበረበትን የፋይናንስ ጫና የሚያቀል ሲሆን ያ የመክፈል ግዴታ ሳይኖርበት በጠረጴዛ ዙሪያ ውይይት ተደርጎ በጋራ ስምምነት እንዲቋጭ ያደርጋል። ይህ አሰራር ለዓመታት በፍርድ ቤት የሚንከባለሉ ክርክሮችን በአጭር ጊዜ በመፍታት ነጋዴው በፍጥነት ወደ ቢዝነሱ እንዲመለስ፣ መንግስትም ማግኘት ያለበትን ገቢ ያለ ተጨማሪ ወጪና ጊዜ መባከን እንዲሰበስብ ያስችላል ተብሏል። ውድ ተከታታዮቻችን አዳዲስ የሚወጡ አዋጆችን
ለእናንተ የምናደርስ ሲሆን ቻናላችንን ሰብስክራይብ በማድረግ ቤተሰባችን ይሁኑ።